የአሜሪካ ሰላዮችን ብቻ ለይቶ የሚይዝ አደገኛ በሽታ በመላው ዓለም እየተንሰራፋ ነው። በሽታው ከአሜሪካ ሰላዮች በስተቀር ሌሎች ሰዎችን ወይም የሌላ ሀገር ሰላዮችን አይዝም። በዚህ በሽታ የተያዙ የአሜሪካ ሰላዮች ቁጥርም ከ3000 በላይ ደርሷል። በበሽታው የተያዙት ሰላዮችም የተለያዩ ከባባድ የህመም ስሜቶችን ማስተናገዳቸው ደግሞ ስለ በሽታው እንዳይታወቅ አድርጓል። ይህን ተከትሎም ዋሽንግተን ውስጥ ከፍተኛ ውጥረት ተፈጥሯል። ስጋትም በመላው አሜሪካ አንዣቧል። በተለይ የመጀመሪያው የበሽታው ተጠቂ በኩባ ሃቫና ውስጥ ይኖር የነበረ ሰላይ መሆኑን ተከትሎ አሜሪካ ለበሽታው ሃቫና ሲንድሮም የሚል ስምን ከመስጠት በዘለለ ምንም ማድረግ የቻለችው ነገር የለም። እስካሁን በቻይና፣ በቪየትናም፣ በአውስትራሊያ እና በታይላንድ የሚገኙ የአሜሪካ ሰላዮች በዚህ በሽታ መያዛቸው ተረጋግጧል። እዛው በአሜሪካ የሚገኙ የሲአይኤ እና የኤፍቢአይ ሰላዮችም በበሽታው መያዝ ጀምረዋል። አንዳንድ የፔንታጎን አመራሮች ደግሞ ይህ ነገር በሽታ አይደለም፣ የሩሲያ የጥቃት ተግባር ነው ብለዋል። 29155 የተባለው የሩሲያ የደህንነት ቡድን ላይም ጣታቸውን ቀስረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን ነገሮችን ሳታጣሩ እኛ ላይ እየየ አትበሉ ብለዋል። These mysterious afflictions were first reported in the Cuban capital in 2016, and they were thus called Havana syndrome. Havana syndrome. Havana syndrome. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የአሜሪካ ሰላዮችን ብቻ እየመረጠ ስለያዘውና ዋይት ሃውስን ስላስጨነቀው መላው ዓለምንም ግራ ስላጋባው በሽታ እናወጋችኋለን። አስደንጋጩ በሽታ የሚያጠቃው የአሜሪካ ሰላዮችን ብቻ ነው። ምን ማለት ነው ልትሉ ትችላላችሁ። ይህ በሽታ ሊያጠቃ የሚችለው ግን የአሜሪካ ሰላይ የሆነን ብቻ ነው። እናም በርካቶች ጥቃት ነው ወይስ ህመም ነው እያሉ እየተወዛገቡ ይገኛሉ። ከፍተኛ የሚረብሽ ድምፅ መስማት፣ የማስተዋል ችግር፣ የሰውነትን ሚዛን መቆጣጠር አለመቻል፣ ፍዝዝ ማለት፣ ራስ ምታትና የደም አይነስ ምልክቶች እንደሚሰማቸውም የተጠቁ ሰዎች ይናገራሉ። እነዚህ ምልክቶች ተጠቂው ላይ እስከ 1 ወር ድረስ ሊከሰቱ ይችላሉ። አሜሪካ እጅግ ግዙፍ አቅም ያላቸው 18 የስለላና የመረጃ ኤጀንሲዎች አሏት። እነዚህ ኤጀንሲዎች ስለ በሽታው ሰልለው እንዲሁም ተመራምረው ያቀረቡት ሪፖርት ግን አንዱ ከአንዱ ጋር አይመሳሰልም። ይህ ደግሞ የበሽታውን ትክክለኛ ምንነት ለማወቅ አዳጋች አድርጎታል። በአሁኑ ወቅት ከጠላት ጥይትና ከተተኳሽ በላይ የአሜሪካ ሰላዮችንና ዲፕሎማቶችን እያሰጋ ያለው ይህ መነሻው የማይታወቅ ለአሜሪካ የሚሰሩትን ብቻ ነጥሎ የሚያጠቃ አደገኛ በሽታ ሆኗል። የአሜሪካ መሪዎችም የደህንነት ኃላፊዎቻቸውን ስለ ምንነቱ ምላሽ አምጡ ቢሏቸውም የተጨበጠ መረጃን ግን እስካሁን ሊያገኙ አልቻሉም። ይህ በሽታ መጀመሪያ ላይ የታየው የዛሬ 10 ዓመት በ2016 ነበር። ከ1961 ጀምሮ ለ55 ዓመታት የዲፕሎማሲ ግንኙነት አቋርጠው የነበሩት አሜሪካና ኩባ በ2015 ዳግም ግንኙነታቸውን አድሰው ነበር። አሜሪካም በኩባ ዋና ከተማ ሃቫና፣ ኩባም በዋሽንግተን ዲሲ ኤምባሲዎቻቸውን ከፍተው ነበር። በ2017 ግን ኩባ ሃቫና በሚገኘው የአሜሪካ ኤምባሲ ውስጥ የሚሰሩ ዲፕሎማቶች ያልተለመደ ህመም እየተሰማቸው እንደሆነ ሪፖርት ማድረግ ጀመሩ። ይህ ህመም መሰማት የጀመራቸው ደግሞ ከ2016 ጀምሮ እንደሆነ ነበር ሪፖርት ያደረጉት። ይህን አይነት ህመም የተሰማቸው የኤምባሲዎች ሰራተኞች ቁጥርም ቀስ በቀስ 26 ደረሰ።
አንዳንዶቹ ተጠቂዎች እንደተናገሩት ከተለያየ አቅጣጫ የሚመጣ ድምፅ እንደሚጮህባቸው ይናገራሉ። ይህ የሚረብሽ ድምፅ ከ20 ሰከንድ እስከ 30 ደቂቃ ድረስ እንደሚቆይም ይናገራሉ። አጠገባቸው ያለ የቤተሰብ አባልም ይሁን በስራ ላይ ያሉ አጠገባቸው ያለ ሰው የእነርሱ የሚሰማቸው ድምፅ አይሰማውም ነበር። ይህ ድምፅ ከተሰማቸው በኋላ አንዳንዶቹ ከፍተኛ የደም ግፊት፣ ማንቀጥቀጥና መስኮት ተከፍቶ መኪና ሲነዳ የሚሰማን አይነት አስቸጋሪ ስሜት እንደተሰማቸው ተናግረዋል። የሰላዮቹ መጠቃት ያሳሰበው የአሜሪካ መንግስት ባወጣው መግለጫ የምንነቱን ማወቅ ያልተቻለ የጤና ችግር ሆን ተብሎ የተደረገ ጥቃት አሊያም እንደ አንድ የጥቃት መሳሪያ የተፈጠረ ሊሆን እንደሚችል ገልጾ ነበር። ሶኒክ ዌፐን ወይም ደግሞ ድምፅን እንደ ጦር መሳሪያ የሚጠቀም መሳሪያም ሊሆን ይችላል ተብሎ የተገመተ ሲሆን ይህንን ጥቃት የሚሰነዝረው አካልም ኢንፍራሳውንድ በመልቀቅ ጥቃት እያደረሰ ሊሆን ይችላል ተብሎ ተገምቷል። ነገር ግን ከመላምት ያለፈ ተጨባጭ መረጃ አልተገኘም። መጀመሪያ ላይ ለደረሰው ጉዳት አሜሪካ ኩባን ተጠያቂ ባታደርግም ዶናልድ ትራምፕ ግን በዚህ ጉዳይ ላይ በሰጡት መግለጫ ይህን ያልተለመደ አዲስ ጥቃት በቀላሉ አናየውም ብለው ነበር። በሽታው ሲባባስና መፍትሄ እያጣ ሲመጣ ግን አሜሪካ እጅግ ጥቂት ዋና ዲፕሎማቶቿን አስቀርታ ሌሎቹን ከኩባ አስወጥታለች። ዜጎቿም ወደ ኩባ እንዳይበሩ ማስጠንቀቂያ አውጥታለች። በሽታው ያጠቃቸው ዲፕሎማቶች እንደሚሉት ከሆነ የመስማት ችሎታን ማጣት፣ የመርሳት ችግርና ማስመለስ ድረስ የሚደርስ የሆድ ህመም እንደሚሰማቸው ተናግረዋል። አንዳንዶቹ በዚህ የጀመራቸው የጤና ችግር በቋሚነት እንደቀጠለ ይናገራሉ። ይህ ለመጀመሪያ ጊዜ በኩባ ሃቫና የታየን ምንነቱን ያልታወቀና ለአሜሪካ የሚሰሩትን ብቻ ነጥሎ የሚይዘውን በሽታ የአሜሪካ መንግስት ሃቫና ሲንድሮም ብሎ በኩባ ዋና ከተማ በሃቫና ስም ሰይሞታል። አሜሪካውያኑ ሰላዮች ሃቫና ሲንድሮም ብለው የሰየሙት በሽታ ካጠቃቸው በኋላ ተመሳሳይ የጤና እክል በኩባ በሚገኘው የካናዳ ኤምባሲ ሰራተኞችና የደህንነት ሰዎች ላይም ተከስቷል። ይህ በሽታ ያጠቃቸው ዲፕሎማቶች በተደረገላቸው የኤምአርአይ ምርመራ መሰረትም ከፍተኛ የአእምሮ ጉዳት ወይም ብሬን ዳሜጅ እንዳጋጠማቸው ታውቋል። በወቅቱ 14 የኤምባሲው ሰራተኞች ይህ ችግር ያጋጠማቸው ሲሆን እነዚህ ተጠቂዎች እስካሁን አገግመው ወደ መደበኛ ስራቸው አልተመለሱም። ካናዳም እንደ አሜሪካ የዲፕሎማቶቿን ቁጥር ቀንሳ ዜጎቿ ወደ ኩባ እንዳይጓዙ አስጠንቅቃለች። ለመጀመሪያ ጊዜ በኩባ ታየ የተባለው ይህ በሽታ ከኩባ ውጪ በሩሲያ፣ በጆርጂያ፣ በፖላንድ፣ በታይዋን እና በአውስትራሊያ ጨምሮ ከ5 ሀገሮች በላይ የአሜሪካ ሰላዮችን ብቻ ማጥቃቱ ተዘግቧል። በ2018 የአሜሪካ የውጭ ጉዳይ ሚኒስቴር የነበሩት ማይክ ፖምፒዮ እንዳሉት ከሆነ ተመሳሳይ ህመም በቻይና በሚገኙ የአሜሪካ ዲፕሎማቶችና የሲአይኤ ሰላዮች ላይ መድረሱን ይናገራሉ። የቀድሞዋ የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስም ቪየትናምን በጎበኘች ጊዜ 2 የሲአይኤ ሰዎች በበሽታው ተጠቅተው ወደ አሜሪካ እንዲመለሱ ተደርጓል ብላ ነበር። የአሜሪካ ሰላዮች ዋና ኃላፊና የወቅቱ የሲአይኤ ዋና ዳይሬክተር የሆኑት ዊሊያም በርነስ በህንድ የሥራ ጉብኝት ላይ በነበሩ ሰዓትም በዚህ በሽታ ተጠቅተው ነበር። ብዙዎቹ የበሽታው ሰለባዎች በበሽታው የተጠቁት ከአሜሪካ ውጭ ቢሆንም ቁጥራቸው ቀላል የማይባሉትም በሀገራቸው ውስጥ በበሽታው ተይዘዋል። ከልጅ እስከ አዋቂ፣ ከደህንነት ተቋማት ሰራተኞች እስከ ቤተሰቦቻቸው ድረስ ብዙ የሃቫና ሲንድሮም ኬዞችን በሀገር ውስጥ አስተናግዳለች። በጤና ድርጅቶች እንደ በሽታ የማይታየው ሃቫና ሲንድሮም ስለምንነቱና ስለመነሻው ለማወቅ ብዙ መንግስታዊና መንግስታዊ ያልሆኑ ኤጀንሲዎች ጥናት አድርገዋል። አንዳቸውም ግን በጉዳዩ ዙሪያ የሚያስማማ ውጤት ላይ መድረስ አልቻሉም። የአሜሪካ ስቴት ዲፓርትመንት፣ የፔንሲልቬኒያ ዩኒቨርሲቲ፣ ኤፍቢአይ፣ ጆሳን፣ ሲዲሲ፣ የመከላከያ ሚኒስቴር፣ ሲአይኤ፣
የአሜሪካ ብሔራዊ ሳይንስና የሕክምና አካዳሚ እንዲሁም የኩባ ሳይንስና አካዳሚን ጨምሮ ሌሎችም የምርምርና የስለላ ተቋማት በበሽታው ላይ ትኩረት አድርገው ምንነቱን ለማወቅ አጥንተዋል። ሁሉም ግን የተለያየ ውጤትና ድምዳሜ ላይ ነው የደረሱት። It was persistent, high-pitched sound, very, very loud. Those who heard it told newspapers it was soon followed by strong nausea, an incredible case of vertigo, dizziness, excruciating headaches. ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አንዳንዶቹ ሰዎች ላይ ኢነርጂ የሚለቅ ጥቃት ይመስላል ሲሉ፣ ሌሎቹ ደግሞ ስነ ልቦናዊና ማህበራዊ ምክንያቶች አሉ ይላሉ። ቀሪዎቹ ደግሞ የመርዛማ ኬሚካል ጥቃት ነው ይላሉ። እኚህ የተራራቁ መልሶች ደግሞ የአሜሪካ መንግስትን ግራ ጋብተው ዘልቀዋል። ምንድነው በሽታው ለሚለው ጥያቄም ትክክለኛውን መልስ ትላልቅ የምርምርና የስለላ ተቋማት መልስ አልሰጥህ ያሉት የአሜሪካ መንግስትም ለተጎጂዎቹ ካሳ መክፈልና የሕክምና ድጋፍ ማድረግ ጀምሯል። በ2021 ሕግ ሆኖ በጆ ባይደን አስተዳደር በወጣው ሕግ መሰረት ለተጎጂዎች ከደሞዝና ለማንኛውም አካል ጉዳተኛ ከሚሰጠው ክፍያ በተጨማሪ ለደረሰባቸው የአእምሮ ጉዳት ወይም ደግሞ ብሬን ዳሜጅ $200,000 በእኛ ሲመነዘር ደግሞ 30 ሚሊዮን ብር እየተከፈላቸው ነው። ይህን ያህል ሰው ተይዟል ብሎ ለመናገር ቁጥሮችን በትክክል ማወቅ አዳጋች ቢሆንም እንደ ሚዲያዎች መረጃ ከሆነ ግን 26 ሰላዮች በ2017፣ 40 ሰላዮች በ2019፣ 130 ሰላዮች በግንቦት 2021፣ 200 ሰላዮች በመስከረም 2021 እና ከ1000 በላይ ሰላዮች ደግሞ በ2022 ብቻ ተጠቅተዋል። በጠቅላላው ከ2000 በላይ የአሜሪካ ሰላዮች በዚህ በሽታ እንደተጠቁ ይገመታል። ከነዚህ ውስጥ ግን የተወሰኑት ያለባቸውን ችግር ቀርፈው ወደ መደበኛ ስራቸው መመለስ ችለዋል። የተለያየ የህመም ስሜት እንደሚሰማቸው የሚናገሩት ተጠቂዎቹ የመፍዘዝ፣ ከፍተኛ ራስ ምታትና የማገናዘብ ችግር እንደሚደርስባቸው ይናገራሉ። ሁሉም ከፍተኛ የሆነ የኒውሮሎጂካል ችግር ያጋጠማቸው ሲሆን በዋናነት የሚሰማቸው ግን ከፍተኛ የመስማት ችግር ነው። 2/3 የሚሆኑት ተጠቂዎችም የእይታ ችግር፣ ብዥ ማለትና የብርሃን ስሜት ማጣት እንዳለባቸው ይናገራሉ። ከፊሉ ደግሞ ከአንገት በላይ የሆነ ከፍተኛ የደም ግፊት፣ የጆሮ ህመም፣ ከፍተኛ ራስ ምታት፣ የማገናዘብ ችግር፣ መርሳትና የመረጋጋት ችግር እየገጠማቸው እንደሆነ ይናገራሉ። አንዳንዶች እንዳውም የመስማት ችሎታቸውን ሙሉ በሙሉ አጥተዋል። ይህ በሽታ አይደለም ጥቃት ነው የሚሉ አካላት ከዚህ ጀርባ የሩሲያ እጅ ያለበት ይላሉ። የዚህ ተግባር ዋነኛ ፈጻሚም ሩሲያ ናት። ዋና ፈጻሚ እንኳን ባትሆን አግዛለች ስትል አሜሪካ ሁሌም ጥርጣሬዋን ታስቀምጣለች። እንደ ምርመራ ጋዜጠኞች ሪፖርት ከሆነ ያንን ተግባር እየፈጸመች ያለችው ሩሲያ ናት። በሩሲያ ወታደራዊ የስለላ ተቋም ውስጥ የሚገኝ 29155 በመባል የሚታወቅ ገዳይ ቡድን ያንን ጥቃት እየፈጸመ እንደሆነም ይናገራሉ። What if I told you that there is one small secret Russian unit responsible for some of the most shocking acts of sabotage, assassination, and chaos in modern history? ይህ ቡድን በተለያዩ የዓለማችን ዋና ዋና ከተሞች የሚንቀሳቀስ ሲሆን የአሜሪካንን የደህንነት ሥራ ኢላማ ያደረገ ቡድን ነው። ቡድኑ በ2018 በእንግሊዝ ከተገደለው የቀድሞ የሩሲያ ሰላይ ሰርጌይ ስክሪፓል ግድያ ጋርም ስሙ ይነሳል። በውጭ መንግስታት ሩሲያ ላይ የሚፈጸሙ የተለያዩ ሴራዎችንና ደባዎችንም ፈልፍሎ ያወጣል። ከዛም ተመጣጣኝ ምላሽን ይሰጣል። ይህ ቡድን ከተመሰረተበት ከ2008 ጀምሮ ብዙም ሳይታወቅ የቆየ ሲሆን በ2018 የቀድሞ የሩሲያ ሰላይና ለእንግሊዝ የሩሲያን ምስጢር ያቀበለውን ሰርጌይ ስክሪፓልና ሴት ልጁ ላይ በተፈጸመው ግድያ ላይ እጁ እንዳለበት በይፋ ታውቋል። ከዛ ባሻገር በሞንቴኔግሮና በቼክ ሪፐብሊክ ሩሲያን ተጠቃሚ ያደረጉ ወሳኝ ኦፕሬሽኖችን ፈጽሟል።
በ2008 የተቋቋመው ይህ ቡድን የሩሲያን የውጭ ጥቃት ዋና ፈጻሚ ሲሆን የተመሰረተው ደግሞ በቀድሞ የሩሲያ ጦር አባላት ነው። ዋና መስሪያ ቤቱ ሞስኮ ሲሆን የሥራ ቦታው ደግሞ አሜሪካና አውሮፓ ነው። እንደ ጋዜጠኞቹ ምርመራ ከሆነ ይህ ቡድን ሰውነት ላይ ምንም ጉዳት ሳያደርስ በድምፅ ሞገድ ብቻ ሰውን የሚያጠቃ መሳሪያ የታጠቀ መሆኑን ለማወቅ ችለናል ብለዋል። በወቅቱ ስለ ጉዳዩ የተጠየቁት የክሬምሊን ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ግን ማስረጃ የሌለው ውንጀላ ነው ሲሉ ክሱን አጣጥለውታል። የሃቫና ሲንድሮም ተጠቂ የሆነች አንድ የኤፍቢአይ አባል እንዳለችው በ2021 ፍሎሪዳ በሚገኘው ቤቷ ውስጥ ሆና በቀኝ ጆሮዋ በኩል በሹል ነገር የመወጋት ስሜት ከተሰማት በኋላ ህመሙ እንደጀመራት ትናገራለች። ከዛ ጊዜ ጀምሮም የማስታወስና የመረጋጋት ችግር እንደገጠማት ትናገራለች። ሌሎች የሚዲያ ተቋማት እንደሚሉት ከሆነ ደግሞ ይህ ጥቃት በደህንነት ሰዎች ላይ እየደረሰ ያለው ከሰራተኞቹ ስልክና ኮምፒውተር ላይ መረጃ ለመመንተፍ በሚደረግ ጥረት ነው ይላሉ። ኒውዮርክ ታይምስ ውስጥ አዋቂን አናግሬ ደረስኩበት እንዳለው ደግሞ ይህ ችግር እየተፈጠረ ያለው ሰላዮቹ ላይ በቅርብ ርቀት በሚለቀቅ ጨረር የኤሌክትሮኒክስ መሳሪያዎችን ሀክ ለማድረግ በሚደረግ ጥረት ነው ብሏል። ጨረሩን ይለቃል ስለተባለው መሳሪያም ግምቱን ያስቀመጠው የኒውዮርክ ታይምስ ሪፖርት ጨረሩ የሚለቀቀው ከስፍራ ስፍራ በሚጓጓዝ ተሽከርካሪ ሲሆን ጥቃቱን ለማድረስ የሚውለው ጨረርም በእጅ ቦርሳ ተይዞ ሊሄድ የሚችል መጠን እንዳለው ይገልጻል። ከ500 ሜትር እስከ 1 ኪሎ ሜትር ርቀት ላይ ተሆኖም ጥቃቱን ማድረስ ይቻላል። ማይክሮዌቭ ጨረር የሚለቅ መሳሪያ እንደሆነም መላምቱን ያስቀምጣል። ነገር ግን አሁንም በአሜሪካ መንግስት በኩል ጉዳዩ ሰላዮችን ለማጥቃት የተደረገ ነው ወይስ መረጃ ለመመንተፍ ነው የሚለው ላይ ትክክለኛ አቋም አልተያዘም። ጀንበር እያዘቀዘቀችባት ያለችው አሜሪካ ብዙ ነገሮችን መመከት ብትችልም እስካሁን ግን ይህንን ከባድ በሽታ አጥርታ ማወቅና መመከት አልቻለችም። አሁንም በነገሩ ላይ ገና ምርምር እያደረገች ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ